ፖርቱጋል ላይ የተሰራው ሐሰተኛው የኢቢሲ ዶክመንተሪ አጋለጥኩት። ይህን ቪዲዮ እስከመጨረሻው ተከታትላችሁ እውነቱን እንድትረዱ ጋብዛችኋለሁ። የመቻችሁ ይቀጥላል። ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን እኔ ሰላም ነኝ። ባላችሁበት መልካም ደስ የሚል ነገር ሁሉ እንዲሆንላችሁ እመኝላችኋለሁ። ይህ አሽሩካ ቻናል ነው። ለዛሬ ጄላችሁ የመጣሁት ከሰሞኑ ያው የብርቱካን ጉዳይ አነጋጋሪ መሆኑ ቀጥሏል። ጭራሽ ብለው ደግሞ ዶክመንተሪ ሰርተዋል እና ኬልዳማ እና ምናምን እያሉ በወያኔ ዘመን እንግዲህ የጠገብነውን ዶክመንተሪ ብልጽግናም እንደዚህ ማድረግ ጀምራለች። በዚህ ዶክመንተሪ ላይ የታዩ በርካታ ስህተቶች አሉ። ሐሰተኛ ዶክመንተሪ መሆኑን ለማጋለጥ ነው እንግዲህ ይህንን ቪዲዮ ይዤላችሁ የመጣሁት። 1 2 3 ብዬ ማቀርብላችሁ ነገር አለ። ይህን ቪዲዮ ማቀርብበት ምክንያት ሐሰትን ስለምጸየፍ ህሊናዬ ከእውነት ጋር ስለሚቆም ነው። እንዲያው ይሄ ቻናል ሲጀመር ጀምሮ ታውቁታላችሁ። ከአረብ ሀገር ላይ የሚፈጸመውን ሀገራችን ኢትዮጵያ ውስጥ በኦሮሚያ በመን እስካሁን ድረስ ደግሞ በአማራ ክልል ህጻናትና ሴቶች በድሮን ጭምር እየተገደሉ ያለበት ሁኔታ ይሄንን ግፍ እንቃወማለን። ፍትህ ለንጹሃን እንላለን። ይሄ እንዳይሰማ እህቶቻችን ላይ ወገናችን ላይ የደረሰ ያለው ግፍ እንዳይሰማ ተባብረው ስንት ተቋማት እንግዲህ በአንድ ላይ ሆነው ሐሰተኛ ዶክመንተሪ ይዘው ሲመጡ በእውነት መቃወም ያስፈልጋል። እስቲ ውድ ዩቲዩብ ቤተሰቦቼ እናንተ በኢቢኤስ ላይ የተለቀቀውን የብርቱካን ታሪክ ሰምታችኋል። ኢቢሲ ላይ እንግዲህ የተለቀቀውን ዶክመንተሪ ሰምታችኋል። ምን ተሰማችሁ? ምን አሰባችሁ? እስቲ በኮሜንት ላይ ቁጥሩን በመጻፍ አሳውቁኝ። ኢቢኤስ ላይ የሰማሁትን የብርቱካን ታሪክ ነው የምቀበለው የማምነው የምትሉ አንድ ቁጥር ኮሜንት አድርጉልኝ። አይ ኢቢሲ የሰራው ዶክመንተሪ ነው የብርቱካን ታሪክ ብዬ የምቀበለው የምትሉ መብታችሁ ነው። 2 ቁጥር ኮሜንት አድርጉልኝ። ብርቱካን ነገር ውሸት እንኳን ቢሆንም ለበርካቶች ድምጽ ሆናለች እና እናመሰግናታለን የምትሉ ደግሞ 3 ቁጥር ኮሜንት አረጋላችሁ። አሽሩካኔ ስንት ጣጣ ፈንጣጣ አለብኝ አይመለከተኝም ይሄ ጉዳይ ይዝለለኝ የምትሉ ደግሞ 4 ቁጥር ኮሜንት ማድረግ ትችላላችሁ። ቤቱ ዲሞክራሲ ስላለ ችግር የለውም። አሽሩካ የምርጦች ምርጫ እስከመጨረሻው ይህን ቪዲዮ ተከታትላችሁ እውነቱ እንድትረዱ ስላሳስባለሁ። ዋና ዓላማችን ደግሞ ዳውን ብልጽግና ገዳይ ጨፍጫፊ ኃይሎች በጫካ ሸኔ ይገላል፣ ይዘርፋል፣ ይደፍራል። በየከተማ ሸኔዎች ደግሞ በዶክመንተሪ መድፈር ጀመሩ። ይሄ በእውነት በጣም አሳዛኝ ነው። እስቲ ወደ ቪዲዮ እናልፋለን። የመቻቸው ኢቢሲ ላይ የቀረበው ዶክመንተሪ ራሱ ሐሰት ነው የሚል መከራከሪያ ነጥብ ነው ያለኝ። ለዛም ደግሞ 1 2 3 ብዬ አቀርብላችኋለሁ። እንግዲህ ህሊና አላችሁ አይደል እንዴ? እዚህና እዛ የወጣ መረጃን ምንም ማምታታት አያስፈልገኝም። ግልጽ የሆነውን ነገር አስቀምጥላችኋለሁ። ህሊና ይፈርዳል፣ እውነት ደግሞ ያሸንፋል። ሐሰትን እያየን ማለፍ ስለሌለብን ነው። በተለይ የእህቶቻችን እንባ ለምን ይሸፈናል የሚለውን ነገር ማጋለጥ አለብን። የመጀመሪያው እንግዲህ የማጋልጠው እቺ ልጅ ብርቱካን ወደ ኢቢኤስ መቼ ነው ለማመልከት እንግዲህ ቪዲዮአችሁን ስሩና ወደ ህዝብ አደርሶኝ ድጋፍ እንዲደረግልኝ ይሄ ደርሶብኛል ብላ ለማመልከት ኢቢኤስ ሄደችው መቼ ነው? ይሄንን እሳቸው ይመልሱ። ብርቱካን ተመስገን የምትባለዋ ብርቅ ያለው እና እኔ ጾታዊ ጥቃት የደረሰብኝ ሰው ነኝ። ትንሽ ከተረዳው ህይወቴን ልቀይር እችላለሁ እርዱኝ ብላ 1 ወር ሙሉ ስትመላለስ እንደቆየች የኛ መዝገብ ያሳየናል። በተቃራኒ ደግሞ ተመልከቱ እዚህ ጋር ተመልከቱ። 1 ወር በፊት ነው እንግዲህ የመጣች ያመለከተችው ብለዋል። ግን መሃል ላይ የተፈጠረውን ነገር ተመልከቱ። ይሄ ምናልባት ሚዲያ ባለሙያ ስትሆኑ ነው የምታስተውሉት። እስቲ እንደቆየች የኛ መዝገብ ያሳየናል። በተቃራኒ ደግሞ ምን ተፈጠረ? እዚህ ጋር ቪዲዮ ወደ ኋላ ወሰዱት ከታረጉት ማለት ነው። እሺ እንደቆየች የኛ መዝገብ ያሳየናል። በተቃራኒ የእውነት አምላክ የት ሄደ ነው የሚባለው። እንግዲህ አቶ አማን ያወሩት ነገር ሰምታችሁታል። 1 ወር ኢቢኤስ ማናገር ከጀመረች እንግዲህ 1 ወር እንደሆናት ነው። እንግዲህ የመንግስት ዶክመንተሪው ደግሞ ምንድነው የሚለው 3 ወር ሙሉ ሲዘጋጁበት የነበረ ግብረ አበሮቹ ዋጋ ገለመሌ ምናምን ተባብረው ነው መተው የተሳሳተ መረጃ ይዘው የመጡት የሚል ነገር ተጋጨ ማለት ነው። እሺ እቺ ቁርጥ አለች ያልኳችሁ ይሄ ከት እንለዋለን ሳብ ያረጓት ቦታ ላይ ማለት ነው። እንግዲህ እሳቸው እውነቱን ካወሩ በኋላ ይመስለኛል መሐል ላይ ከት ተባሉና
መረጃው እንዲያስተካክሉት ተነገራቸው ይመስለኛል እንግዲህ ምክንያቱም ግልጽ ነው ይታያል ማለት ነው እውነቱን ተናገሩ 1 ወር ነው ብለው ከዛ ተዛላቸው 3 ወር ምናምን የሚለው የኢቢሲ ዶክመንተሪ ያው አስተካክሉት 3 ወር ምናምን ተብሎ እዛ ጋር አቀባቡት ማለት ነው ስለዚህ ደግሞ አሁን እንደምንሰማው እንዳለ አያችሁ የሷ ታሪክ ደግሞ ለ3 ወር ሙሉ አያችሁ እውነት ራሱ ያጋልጣቸዋል የሚባለው ይሄ ነው ኢቢኤስ ስለዚህ የሄደችው ብርቱካን ከ1 ወር በፊት ነው 1 ወር ነው የሆናት ይሄ ኢቢሲ 3 ወር ምናምን ብሎ የሰራው ዶክመንተሪ ላይ ያስገባው ሐሰተኛ መረጃ ነው ማለት ነው ከተመንላት ያው የሆነች ሐሳብ የሚቆረጥ ነገር ወይ የሚቀጠል ነገር ሲኖር ነው ከተመትሏ መታስተውሉ ያው ይሄ ኤዲት ቪዲዮ ስታረጉ ምን ስታረጉ ነው መታስተውሉት እኔ በዛች ነው እቺን ቦታ ያስኩት ማለት ነው ሁለተኛው ነጥብ የጋብቻ በተመለከተ ነው እንግዲህ የበልጽግና ካድሬዎች እነ ናትናኤል መኮንን ሌሎች እነ ዳንኤል ክብረት እንግዲህ የደረሱት ድርሰት ይሄ ኢቢሲ ላይ የተለቀቀው ዶክመንተሪ እነ ዳንኤል ክብረት ድርሰት ነው የደረሱት ምንድነው ያሉት እንግዲህ ጥር 10 2015 ነው ብርቱካን ያገባችው ብለው ፖስት አድርገው ነበር ይሄው እዚህ ጋር አስቀምጥላችኋለሁ ይሄ ሆዳደሮች የብልጽግና ካድሬዎች እና ናትናኤል ምናምን ከብልጽግና እንግዲህ ስርስር እየሄዱ ብልጽግና የሚሰጣቸው ነገር ፖስት የሚያደርጉ ናቸው የብልጽግና አሽከሮች ናቸው ባጭሩ እነሱ የሚያስቡት ነገር የለም በሉ የተባሉትን ይላሉ ህፃናትና ሴቶች ሲገደሉ በሞት ላይ የሚያላግጡ በእናቶች ላይ የሚያላግጡ እነዚህ ህሊና ቢስ የሆኑ ሆዳደሮች ናቸው ሶ ይሄ ልጅ ፖስት ያደረገው ነገር ጥር 10 2015 እንግዲህ ጥር 10 ማለት ሮብ ቀን ነበረ 2015 ላይ በዛ ላይ ደግሞ የጥምቀት ዋዜማ ነው በዚህ ቀን እንዴት ሰርግ ይደረጋል እንግዲህ አስቡት ይሄን ነው እነሱ ፖስት ያደረጉት ግን ትክክለኛ ደግሞ እዚ ዶክመንተሪ ላይ የተጋባንበት ብለው የተናገሩት ደግሞ ህዳር 5 2014 አስቡት መራራቁን እየተማረች ያለች 2014 ላይ ህዳር ወር ላይ ህዳር 5 ትዳራችንን ክፍለ ሀገር እናትና አባቶቻችን ባሉበት ከዚህ አብረን ሄድን ሷ ካውሳ መጣች ከዚህ አብረን ሄድና ይሄ ነው እንግዲህ ጋብቻው ቀን በተመለከተ ያለው ነገር አላሰቡበትም መጀመሪያ እነ ዳንኤል ክብረት ድርሰቱን ሲጽፉ ጥር 10 2015 ያው እንግዲህ ዳንኤል ክብረት ሃይማኖተኛ ነበረ ሃይማኖቱንም ትቶታል መሰለኝ ነው የሚባለው አሁን ጥር 10 2015 ጋብቻ የሚሆንበት ከየት እንዳመጡት ራሱ አይታወቅም ለዛውም አማራ ክልል ጎጃም ውስጥ ነው እንግዲህ ተጋቡ ብለው ያስቀመጡት ሃይማኖት ስርዓት ባህል ባለበት የአማራ ክልል ውስጥ ለዛውም ጎጃም አካባቢ ላይ በጥር 10 2015 ተጋቡ ብለው ነው እንግዲህ የጻፉት ይሄንን አላወሰቡትም ነበር ቀኑ የጥምቀት ዋዜማ መሆኑ ይሄንን ሁላ ሳያስቡበት ቀኑን ዝም ብለው ወስደው ጠብ ካረጉ በኋላ ተደረሰበት ሶስተኛ እኔም በጣም የማቀው ጉዳይ የትምርት ጉዳይ ነው የብርቱካን የትምርት መረጃ ይሄ ነው ብለው ያወጡት መረጃ አለ እሱን የተመለከተ በጣም ከፍተኛ ክህደት የተፈጸመበት ሐሰተኛ መረጃ እንዳወጡ ደግሞ ምንመለከትበት ነው ያው ኢቢኤስ ላይ ተላለፈው ፕሮግራም ላይ ብርቱካን ደምቢዶሎ ዩኒቨርሲቲ ነው የተማርኩት ብላ አልተናገረችም ነገር ግን ያው ከደምቢዶሎ ዩኒቨርሲቲ 17 ተማሪዎች ከጠፉ አመታት ተቆጥረዋል የነሱን በማስታወስ ከዛ መካከል ነች የሚል ነገር ደግሞ ሶሻል ሚዲያ ላይ መነጋገሪያ ሆኗል ጭራሽ ደግሞ ባልተጠራበት ዩኒቨርሲቲው ወጥቶ መላሽ ሲሰጡ ተመልክተናል አሳፋሪዎች ይህን ቪዲዮ ያው ሰፋርጌ ሰርቼላችኋለሁ ከዛ ምንድነው ያሉት እንዲያውም ደምቢዶሎ ሳይሆን ሐዋሳ ዩኒቨርሲቲ ነው የተማረችው ብርቱካን ብለዋል ከዛ አንድ የትምህርት ማስረጃ ለጥፈዋል በዛ ላይ ደግሞ ምን ተመለከትን D+ የሚባል ግሬድ ውጤት D+ ABC የተባለ D+ የሚባል ደግሞ ተሰጥቷታል ብለው አስቀምጠዋል በጣም በሚያሳፍር መልኩ ተማሪ ነበር ከአዲስ አበባ ዩኒቨርሲቲ የተማርኩት ከዛም በኋላ ደግሞ አስተማሪ ነበርኩኝ እኔ እስከማስተምርበት ሰዓት ጊዜ ድረስ እንደዚህ D+ የሚባል ውጤትም አይታወቅም አዲስ መጥቶ እንግዲህ ቲክቶክ ላይ ቪዲዮ ሰርቻለሁ ምናልባት አዲስ መጥቶ ከሆነም ብዬ ዩኒቨርሲቲው ዌብሳይት ላይ ቼክ አድርጌያለሁ ይኸው እንደምትመለከቱት ነው ምንም D+ የሚባል ውጤት የለም ስለዚህ የተቀሸበ የትምህርት ዶክመንት ይዘው መተው ሐሰተኛ የሴትን እንባ ለመሸፈን የታፈኑ የታሰሩ ግፍ እየደረሰባቸው ያሉ ሀገራችን ውስጥ እየተፈጸመ ያለውን በደል
ለመቅበር ነው እንግዲህ ሁላ ጥረት እየተደረገ ያለው ምን ያክል መንግስታዊ ማጭበርበር እየተፈጸመ እንደሆነ ምንመለከተው ነው ማለት ነው እነዚህ ሶስት ያወጣዋቸው ናቸው ሌላ ደግሞ ከተመልካቾች እየተሰጡ ያሉ ነገሮች አሉ ወንድማችን እስቲ እናዳምጡን ጨፍኑና ላሞኛችሁ ካልሆነ በስተቀር ይሄ ፎቶና ይሄ ፎቶ በምንም መልኩ ሊገናኙ አይችሉም አግብታለች ባለ ትዳር ነች ተብሎ የሙሽራ ፎቶ የሚያሳዩን ያለው እቺ ልጅ ጥርሷ ድርድር ያለና ምናልባት በቀለም ልትቀራረባት ትችላለች እንጂ ብርቱካን ያልሆነች ሌላ ሴት ናት ብርቱካንን ደግሞ በዚህ ጋር ብናየው የጥርስ አቀማመጣቸው ለየቅል የሆነ የተለያዩ ሴቶችና የተለያዩ ሰዎች ናቸው ሁለቱ እሳት ሆኗል መረጃ ምንም ማጭበርበር አትችልም ተመልከቱ እንግዲህ ጋብቻ ፎቶ ምናምን ብለው የለጠፉትን አይታችሁታል ጋብቻ ፎቶ የተባለውና የብርቱካን መልክ ማይገናኝ ነው እስቲ ልብ ብላችሁ ተመልከቱ አይናችንን እንድንጠራጠር እኮ ሊያረጉን ካልሆነ በስተቀር እዩት እንግዲህ የተለያየ ፎቶ መሆኑን ወንድማችንም እንዳብራራው ነው ሌላ አራተኛው መረጃ በጣም ወሳኝ መረጃ ነው ይሄ ብርቱካን ያው ችግር ላይ እንደሆነች ተደፍራ እንደሆነ እንደዚሁ ህክምና እንደሚያስፈልጋት የልብ ህክምና እንደሚያስፈልጋት ለተለያዩ ድርጅቶች ደብዳቤ ስትጽፍ ነበረ ይሄ እዚህ ጋር የምትመለከቱት ኦሪጂናል ደብዳቤ ከመዝገብ ቤት የወጣ ተብሎ የተለቀቁልን መረጃዎች ናቸው እና አንድ የጻፈችው ደብዳቤ ድጋፍ እንዲደረግልኝ ብላ የጠየቀችው ህዳር 20 2017 ነው የጻፈችው ደብዳቤውን እንግዲህ ምን ትላለች እዛ ላይ የጾታዊ ጥቃት ስለደረሰብኝ ልጅ ወልጄ ልጄን ለማሳደግ አቅም ስለሌለኝና በተጨማሪ ልቤን ሰርጀሪ ስለተሰራው ድጋፍ እንዲደረግልኝ ብላ ነው እንግዲህ የጻፈችው ይሄንም ደግሞ አዲስ አበባ ወረዳ 14 ሴቶችና ህፃናት ማህበራዊ ጉዳይ ጽፈት ቤት ነው የጻፈችው ከዛ ለሜሪ ጆይ እንግዲህ ይሄ መልእክት ተላልፏል ይሄም ደብዳቤ የተጻፈው ጥር 2017 ነው የተበበር ደብዳቤ ስለመጠየቅ ይልና የብርቱካንን ጉዳይ አንስቶ ድጋፍ እንዲደረግላት የልብ ህመም እንዳለባት ድጋፍ እንዲደረግላት የሚል መልእክት ተቀምጧል ማለት ነው ሶ ይሄ ደብዳቤ ከወራት በፊት የተለቀቀ ነው ስለዚህ እዛ ኢቢኤስ ላይ መታ የተናገረችው ነገር እውነት መሆኑን ማሳያ የሚሆን ነው እንግዲህ ማህተብ ያለበት ምን ያለበት የቆየት ያለ ማህተብ ደግሞ የሚታወቅ ነው የሚታይ ነው ሶ ይሄም ትልቅ ማስረጃ ነው ሶ ኢቢሲ ላይ ዋሽታ ነው የቀረበችው የሚሉት ነገር አስጨንቀዋት እንደሆነ ማሰብ እንችላለን በነገራችን ላይ ነገር አላነሳውላችሁም እንዴት ነው የምታስቡት እኮ እንዴ እነዚህ እኮ አንዳርጋቸው ጽጌ ተላልቅ ፖለቲከኞች ምናምን አናስታውስም እንዴ በወያኔ ዘመን በቃ አማራጭ ስለሌላቸው መተው እንዲሆነና እንዲው ተደርገናል እንዲያድርገናል በቃ መንግስት እጅ ከገባ ይገሉዋል እስከሞት ድረስ ነው በተለያየ መንገድ ከካሜራ ጀርባ ያሰቃዩዋቸዋል ስለዚህ ያላቸው አማራጭ ካሜራው ሲደቀን ባሉ የተባሉትም ማለት ነው ይሄ እኮ መንግስት እኮ ቴሮሪስት እኮ ነው በአሁን ሰዓት የአብይ አህመድ መንግስት አሸባሪ ነው ራሱ ሶ አሸባሪ ያለ አማራጭ የምናስታውሰው አይደል እንዴ ሊቢያ ላይ ምን ላይ ወገኖቻችን ምን ላይ እንደደረሱ ሞት ነው የሚያጋጥመው ስለዚህ ብርቱካን አንድ አቅም የሌላት ሰው ነች ምን ታመጣለች እዚህ ጋር ስለዚህ እነሱ የነገሯትን ነው የምታወራው ሶ ያንን ነው ሌላ ደግሞ እዚህ ጋር ጋብቻ ዶክመንተሪ ሲሉ ያዘጋጁት ነገር መሆኑ የታወቀ ነው ስለዚህም እንደ ትልቅ መረጃ ተመልክቻለሁ ይሄ ዶክመንተሪ ሐሰት ነው እህቶቻችን ላይ ደረሰ ያለው ግፍና በደል ማፈን አይቻልም የሚለውን አስረጂ ይሆንልኛል ማለት ነው አረወየ ዋናው መረጃ ሳልነግራችሁ ብርቱካን የተለቀቀው ቪዲዮ ላይ 17ኛው ደቂቃ 53 ሰከንድ ላይ ውሸት ነው የሚል ነገር እጇ ላይ ጽፋለች ለማመልከት ለኛ ጥቆማ እየሰጠችን ይመስለኛል ያውላችሁ የሆነ ጽፋለች ጽሁፉን በደንብ ጠጋርጋችሁ ምናምን ተመልከቱት ውሸት ነው የሚለው ጽሁፉ የነስር አይን ያላቸው ብያቸዋል ይሄ መረጃ ይላኩልኝ ወሳኝ ልጆች በጣም ቴንኪዩ አሽሩካይን ነገር ተመልክተዋል ብለው ነው ሰው ምን ያክል እንግዲህ ተጠራጣሪና ነገር እየተከታተለ እንደሆነ በምን አይነት ዴብዝ እየተከታተለ እንደሆነ አስደናቂ ነው የሆነብኝ ይሄን ጽሁፍ አይተው ሁለት ነገር ማሰብ እንችላለን አንደኛ እነሱ ውሸት እንደሆነ ውሸት ነው ብለው እንደነገሯት እሱ እንድታስታውሰው ጽፋ ሊሆን ይችላል ሁለተኛ ደግሞ ለኛ እንደምንም ብላ ውሸት ነው እየተናገርኩ ያለውት መጀመሪያ ነው እውነቱ ለማለትም ሊሆን ይችላል እንግዲህ በሁለቱም መልኩ ስናየው ይሄ ዶክመንተሪ ችግር እንዳለበት ማሳያ ነው ይሄ ጽሁፍ አድርጌ ያስኩት ማለት ነው ያውሎ ኢቢሲ ላይ ምን መለከተው ዶክመንተሪ ምና መፈራገጥ ለምንድን ነው ካልን
ይሄ ጥያቄ መነሳቱ ነው። በደምቢዶሎ ዩኒቨርሲቲ ሲማሩ የነበሩ በኦሮሚያ ውስጥም የነበረው ግጭት ለመማር አልሆናቸው ሲል ወደ ቤታቸው ሲሄዱ መንገድ ላይ ታፈነው የተወሰዱት እህት ወንድሞቻችን እስካሁን ድረስ እንዴት አልተመለሱም? የደምቢዶሎ ዩኒቨርሲቲ ተማሪዎች ብሪንግ ባክ አወር ገርልስ ብሪንግ ባክ አወር ስቱደንትስ የሚለው ንቅናቄ እንግዲህ ሰላማዊ ሰልፍ ተካሂዶበት ምን ተካሂዶበት ምላሽ ያላገኘው ይሄ ጨፍጫፊው ኃይል ብልጽግና እንግዲህ ህዝቡ ጥያቄ ማንሳቱ አሁን ድጋሚ መነሳቱ አንገበገበው ማለት ነው። እንዴት ጸጥታ ለምን አታስከብሩም? ፖሊስ ለምን ብልጽግና የአብይ አህመድ መንግስት እንዴት ጸጥታ አላስከበራችሁልንም? እስካሁን ድረስ አመታት የተወሰዱ ወጣቶች እንዴት አልተመለሱም? ጥያቄ ህዝቡ መጠየቅ ሲጀምር ብልጽግና እንግዲህ እድገት በእድገት ላይ ነን፣ ለውጥ ላይ ነን፣ ሌላውን ነገር እርሱት አታስቡት እያለ ህዝቡ ደግሞ ይሄንን ሲያነሳ ያው ኮሮኮሮ በጣም በላው ማለት ነው። ብልጽግና ለዚህ እንደምንም ብሎ የውሸት ዶክመንተሪ ይዞ መጣ ማለት ነው። ወላጅ እንግዲህ በስስት ነገ ዛሬ ትመጣ ይሆን ልጄ እያለች እናት በእንስፍሰው አንጀቷ እያሰበቻቸው አባት እየተንገበገበላቸው እነዚህ የሚጠብቋቸው ልጆች ናቸው። ተመልክቷቸው የአብይ አህመድ መንግስት እንዲታሰቡ ባይፈልግም እነዚህ ልጆች ግን ስም አላቸው። አባት፣ እናት፣ ወንድም፣ እህት አላቸው። ሞናሞን በላይ፣ አሳቢ ዓለም አየለ፣ በላይነሽ መኮንን፣ አታለለኝ ጌትነት፣ ግርማነሽ የኔነ፣ ጤና ዓለም ሙለቴ፣ ሳምራዊት ከሬ፣ ግርማው ሀብቴ፣ መሰረት ከፍ ያለው፣ ስርጉት ጌጤ፣ ክንድዬ ሞላ፣ ሙሉ ዘውዱ፣ ውዴ ግርማው፣ ዘመድ ብርሃን፣ አስካለው ቸኮለ፣ ቢተውልኝ አጥና። እነዚህ ላይ የተፈጸመው ግፍ እንዳይነሳ ነው እንግዲህ ብልጽግና ይሄ ሁላ ድካም ውስጥ የገባው። በወቅቱ በዓለም አቀፍ ሚዲያው በቢቢሲ እንደዚሁ በአምነስቲ ኢንተርናሽናል ጭምር የተዘገበ ነው። ብዙ ሰልፍና ተቃውሞ ያስተናገደ ነው። የአማራ ትግል እዚህ ጋር ለመድረሱም ጥያቄ ከተነሳባቸው ጉዳዮች እነዚህ ናቸው። ለዛ ነው እንግዲህ ፋኖ ገለመሌ እንደዚህ አቀናብረው ነማዛ ማመድ እንዲሆነው እንዲያደርገው ምናምን የሚለው ይሄ የተማሪዎቹ ጉዳይ የአማራ ህዝብ ጥያቄ ስለሆነ አሁን እየታገለ ያለበትም ምክንያት ስለሆነ ኮዝ ከሆኑ ጉዳዮች ስለሆነ ይሄንን በዶክመንተሪ ጉዳዩ የብርቱካን ጉዳይ ውሸት ነው ማለት የአማራ ህዝብ ጥያቄም ትክክል አይደለም ውሸት ነው ለማለት ህዝቡን እንግዲህ አሳምናለሁ ብሎ ተፍ ማለት ነው። ብልጽግና 1900 ነው ያሉት እኛ ቀድመን ሄደናል አባቴና በሚገርማችሁ መልኩ በኢቢኤስ ላይ ቀረበውን ታሪክ ለማስተባበል ከ9 በላይ ተቋማት በአንድ ላይ ተባብረው ብርቱካንን እንግዲህ አጋለጥም ብለው ሰርተዋል። ፋና ቴሌቪዥን፣ ኤቢሲ ቲቪ፣ የኢትዮጵያ መከላከያ ጸረ መረጃ ክፍል፣ የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ፣ የኢትዮጵያ ብሔራዊ ደህንነት ቢሮ፣ የኢንፎርሜሽን መረብ ደህንነት ኤጀንሲ ኢንሳ፣ አዲስ አበባ ፖሊስ፣ የአማራ ክልል ፖሊስ፣ የሲዳማ ክልል ፖሊስ። አረ ወየው ብርቱካን ጀግና በእውነት ይሄ ሁላ ነገር ትርምስምስምስምስ ያለው የሷ ታሪክ እንግዲህ ስለወጣ ነው። ይሄ ሁሉ ተቋም ቢተባበር ኖሮ ሀገራችን ውስጥ ሴቶች መደፈር አይደለም ሌላ ምን ሰማው ግፍና በደል ይሰማ ነበር እንዴ? ለዛ ምን ነው መተባበር አቃታችሁ? ገዳይ ጨፍጫፊ የብልጽግና ኃይል መቃወም፣ ግፍና በደልን መቃወም፣ እህቶቻችን ላይ የሚደርሰው ግፍ መቃወም፣ ሀገራችን ውስጥ በድሮን ጭምር በአማራ ህዝብ ላይ የተፈጸመ ያለው ግፍ መቃወም፣ ይሄ ነው በቃ መፍትሄው። ይሄ ብቻ እንደሆነ የምንመለከትበት ነው። ትልቁ የኢትዮጵያ ህዝብ ደግሞ መማር ያለበት ነግበነ ነው። ግፍ ቢደርስብህ ይሄን ያክል ተጉዞ እንግዲህ ብልጽግና አገዛዝ በራስ ገንዘብ፣ በራስ ሚዲያ፣ በራስ በምትከፍለው ታክስ ይሄን ያክል ውሸት ሲሰራብህ የምትመለከተው። ስለዚህ ታክስም አትክፈል፣ ተግልን አቀጣጥለው፣ ታገል፣ ተቃወም፣ ግፍና በደልን ተቃወም፣ አጋልጥ። ይሄን ነው ማለት የምችለው። ኢቢሲ እንግዲህ ቻዩ ዩቲዩብ ላይ እየሸቀለን ጉድሽንም እያጋለጥ ነው። ምን ትሆኛለሽ እንግዲህ ያው መቃጠል ነው፣ ሌላ አማራጭ የለሽም። አሽሩካይ ምርጦች ምርጫ ነበርኩ ለዛሬ ያቀረብኩላችሁ ይሄን ይመስል ነበረ። ቪዲዮ ላይክ ያረጋችሁ ሐሳባችሁን እንግዲህ ኮሜንት ያረጋችሁ ሼር ለሌሎችም ያጋራችሁ እውነት እንዲጋለጥ እንድታረጉ አሳስባለሁ። አሽሩካ የምርጦች ምርጫ ከስዊድን ስቶክሆልም ነበርኩኝ። ታክ ብለናል በአገርኛ ቋንቋ። መሰግናለሁ።